ተርፈዋልና ሌላ ዘዴ ቀይሩ። አልሰማሁትም። ምንድን ነው? የተመጣጠነ ምግብ ትብላ። አራ አንቺ ልጅ ይኸውልሽ ደህና ነገር እንዳትሰጂ ዝም በይ ነው የምልሽ። እኔ ምን ላድርግ? እቴቴ ናት። ስለዚህ ነው እንጂና ቤት አርፈሽ ቁጭ በይ ቤትሽ። ወንጀል እንዴት አድርሽ? አያሳድርህ። ምን አገባ ባድር ባላድር አምንሽ አንተስ ከወንድም ልታሳብዱኝ እኔን ማን ይለቃል? እንዴ ግሬ ገብቶ እኔ ለማባረር ሰለማ ሁላችሁም ባንድ ተቆማላችሁ ተስማማላችሁ። እና እንዴት ነው? በዚህ በኩል የፈረስ ማሰሪያ፣ በዚህ በኩል የአህያ ማሰሪያ። መዝገቡን አይታችሁ ነኝ ስታዩ እንደውም ምናችንም አይማሰልም። ልጅ እቴቴ አላርስም እርፋሪዝም ገንዘብ ዝም ብዬ መቆጠር ተዘብዝብ ያለ ልጁ ሌባ ነው። አው ነበረ። እናንተ አገሮች ቸገረኝ ነው የሚባል። ቸገረኝ እርዱኝ ብትይ እኔ ዝም እልሻለሁ? 5 ሳንቲም ከዚህ ቤት 5 ሳንቲም ከአባቴ ብረት አታገኙ። ሽርፍራፊ ሳንቲም አንተ ሰው አይደለ? አታስብ። አንቺ ምን አይነት እንትና ጨልፋነት አንቺ እዛው ለብልቤሽ ትሞቂያት ነበር ቤትሽ ነው። ስመጣ ሲሄድ የቀረፊት ማለት ጀመረ። አንቺ ሆዳም ሆነሽ ነው እንጂ ይቅርታ። ስምሽ ማን ነበር? ረሳኝ እንጂ እንተዋወቃለን። ዝም በይ አውቄሻለሁ። ካትጠጊኝ ተይኝ እባክሽ። እንደው አደረሽ አንድ ቤተሰብ አንጫጭትሽ ትደፊ። እንደው ስክትት እንኳን አትይም። እንደው ምንም የምትደነግጪው ምንም የለሽም። ይኸውልሽ ተንግዲህ አላውቅሽም አታውቂኝም። እንደው ዝም ብለን መውለድ ተመቀኘ። አታቆጭ አራ ያለም ወርቅ በህግ አምላክ እንዴት በህግ አምላክ አትጠጊኝ። ተይኝ እባክሽ ተይኝ። ተይኝ ልኑርበት። ተይኝ እንደው ተይኝ። እንደው ምን ቀረሽ ደግሞ? ምን አልኩሽ? ተይ እንጂ ያለም ወርቅ አንቺ እንደምጠብቅ ተቀድም ስታው እንደው መቼም ዛሬ ገበያ መውጣቱ አይቀርም። ምን ቀረሽና ነው አደራሽ የምትጠብቂኝ? ተይ እንጂ ያለም ወርቅ ምን የሰራሽው ስራ ጠፍቶሽ ነው? ምን አልኩሽ? ምን አስቀይሜሽ ነው? ምን መጣሽ? ልጅሽን አሳዘንሽኝና መች ሲወለደ ሰው እኔም አንጀት አለኝ እኔም እናት ነኝ ብዬ ልጅሽን ባሳየሁ ምን አልኩሽ? ምን በእንጀራ ገመዴ ይቀበሽ? ምን አጠፋሁ? አታጎጂ ምን አልቻልኳ? ምን አለቻልሽማ ብትናገር ይሻለኝ ነበር እኮ። እንደው ይሄን አጥፍቻለሁ እንኳን ብዬ እንዳልናገር ምላሴን አስዋጥሽኝ። አንቺ እኮ የሰራሽኝ ስራ ያለው አንቺ የሰራሽኝ ስራ። አረ ምን አልኩና? እንደው ምን በደልኩሽ? እንደው ምን አልኩሽ? አንቺ ውጭ መግቢያ መውጫውን የሚያውቅ ጠላት አላቸው የነሱ። አንቺ ነሽ እኮ መውጫ መግቢያት ሁላ የምታውቂ። እናውቅ ምን አልኳ? እኔ አንቺን ተገናኝቼ ተመሄድ ውጭ እንደው ምን አደረገ? ተይ በቃ ተይኝ ያለ እኔ ልኖርበት እባክሽ። እምነቴን ማተቤን አስሬ በምኖርበት ቤት ማተብ አልባ አድርገሽኛል። ከሰው የምጠጋም አላረግሽኝ። የውሻ ጠጉር አልብሰሽኛል። ያለም ወርቅ አንቺ እኔን የውሻ ጠጉር ነው ያለበሽ። ምላሴን ያሳርሽ። ምን በደልኩ? እንደው እኔ እክስሻለሁ። እንደው ምን በደልኩ? ያረግሽው ጠፍቶሽ ነው። እንደው ምን ስትይ ገብተሽ አደረሽ? ያንቺስ ይለያል። ያንቺ ክፋትስ ደግሞ አንድኛውን የባሰ የከፋ ነው። እንደው አደረሽ አንድ ቤተሰብ አንጫጭትሽ ትደፊ። እንደው ምን አይነት እንደው አቀሳሳሪ ሽወነሽ አደረሽ። ምን አንቺ ቆይ ካርሽ አተጅ ምን ዝም ትቆጥሽ? አብሬ ካለ ደምለሽ አቃስሪ። እኔ አላቃስሩም። ተከትላት ተባልክ እንግዲህ እኔ መንገድ ላይ አጨቅጨቀኝ ሄደ ተከትላት ተባልክ ተከትለኝ መጣኝ አይደለም። ምንድነው አንቺ ሲጀምር እኔ አሁን ባንድ ቀን እንዴት ነው እንደው ባንድ ቀን እንደው አረገዝኩ ብለሽ አንቺ እንደው ስትመጪ ትንሽ አታፍሪ? ምንድነው እሱ ቤት ለቴቴ ነግራታለሁ። ነይማ ደግሞ ጭራሽ ማንገራገር ጀመርሽ። እኔ ብቻዬን ሄዳለሁ። ማን ለምን ተሆነ እንደው ጭራሽ ምን ማንገራገር ጀመርሽ? ምን ብዬ ነገርኩ? እኔ ስጀምር ከቴቴ ጋር ነው ጉዳይ ካንተ ጋር አይደለም። ቆየዝና እኔ ምን ያላረኩልሽ ነገር አለ? ይኸውልሽ ዝም ብለሽ እንደው በመጣሽበት ሁልቅ ብለሽ ወደ ህጅ በመጣሽበት። ኧረ ቴቴ ዜና የምትወልጅ አርስሻለሁ ልጅንም ዜና እናሳድገው ብለኛለች። እኔ እሷ ያለችኝን እንግዲህ ምንድነው ግን አለመሽ? አንቺ እንዲህ በጣም ተንጠራርተሽ እንዲህ በጣም አልሽ እኮ ተሞናሞንሽ። ምንድነው አለመሽ? ነገር የለኝም እኮ ካንተ ጋር ጉዳይ የለኝም። ምን አልኩ? የዝና ወለድሽ ምንም አልሽ። አሁን የሰራውልሽ ቤት አለ አይደል? በቤትሽ ሄደሽ የፈለገሽን ነገር ማድረግ ትችያለሽ። ተቀመጥም እዚህ ተፈቅዶልኝ ይሄን የመሰለ ቤት የሞላ ቤት እንዴት አድርጌ ልትቸው ምን እንደው ስክተት እንኳን አትይም። እንደው ምንም የምትደነግጪው ምንም የለሽም። እየተሰቃጠጥን ይሆን ነው አልኩ። አንተ ምን እየደረስኩብህ ያለው እኮ ቤታችሁ
የነሱንስ ታዩ እንዲሁ ለልጅሽ አታዝኝም? አደረሽ በአንድ ገንቦ በርዝ ቤተሰቡን በሙሉ ትጨረሽው። ኧረ ተይ አታጓጂ። አንቺ ልጄን እኮ ገለሻት ነበር። ልጄም እኮ አብራ ሞታ ነበር። አታጓጂ። ኧረ ተይ ያላረኩት አንቺ እኔ ታንቺ ጋር ንግግር የለኝም። ተይ ልጄን እኮ አጥቻት ነበር። ብለሽ ስሚኝ። እንዴት አድርጌ ልጄ ባለበት ቤት እንደው እንዲህ ያለ ስራ እሰራለሁ? ለምንድን ነው የምሰማሽ? ምን ይሆን ብዬ ነው የምሰማሽ? ታንቺ ውጭ የእነሱን መውጫ መግቢያ የሚያውቅ ጠላት አለ ወይ? አንቺ ነሽ እኮ ይሄንን የሚያስደፈርኳቸው እኔ። ይሄን ሁሉ ያሳየሁሽ እኔ። ምን አዛኝ ቅቤ አንጓችሁኝ። ኧረ ተይ አታጓጂ። ኧረ ተይ እኔ ስሚኝ። አትጥሪኝ ደግሞ ታንቺ ጋር ታይቼ ደግሞ ሌላ አታምጭብኝ እባክሽ። ተይኝ እባክሽ። እኔ እንደው ምን ጠላት ተገኘልኝ? ምን ታንቺ ውጭ ሌላ ጠላት የለም እኮ እኛ ላይ እኮ ታንቺ ውጭ ሌላ ደመኛ እኮ የለንም። አደራሽ በእንጀራ ገመዴ ትገቢ መጨከንሽ። እኔ እኮ አልሰጠኋችሁም። ኧረ አላረኩትም። ኧረ ተይ አርገሽዋል። ያለም ወርቅ አትከተይኝ። ይኸውልሽ ተንግዲህ አላውቅሽም አታውቂኝም። እኔ ተንግዲህ መጠሽ ልጄን አሳይ ብለሽ ብትይ ወስጃ አንጠልጥዬ ለእነሱ ነው የማስረክብሽ። ሁለተኛ እንዳትከተይኝ። አታጓጂ። አትጥሪኝ። ስምሽን አልቃሽ ጥረው አትጥሪኝ። እንደው ምን ሰው ነው የተገኘልኝ? እናንተ ምን ሰው ነው የተገኘልኝ? እንደው አሁን እሷ በሌለችበት ቤት ደርሼ አውቃለሁ? አይ እስኪ በል አንተ ታውቃለህ ወይ? አይሰማሽም? እንደው የኔን ጭንቀት እንኳን አትረጅም። ምን አልሆነ ነገር አለኝ ነው ስን በቃ ብን ብዬ ልውጣልሽ፣ ከቤቱ ልውጣልሽ። እንደሻለሽ መውጣትም ትችላለሽ። አቤት ምን መኖርም መውጣትም ትችላለሽ። ምን አገባኝ? ኧረ ጭራሽ እኔን አስወጣሽ አንቺ ትኖሪ? ኧረ እኔ ውጣ አላልኩም። አንተ እኮ ነህ ልወጣ ያልክ። ምንድነው አለምሽ? አልገባኝም። ምንም ሳትነጋገሪ ምንም ሳታወሪ መጣሽ አርግዣለሁ አልሽ። ደግሞ አሁን ጭራሽ ቤት መጣሽ መውጣት ትችላለሽ አልሽ። ሰላት እቴቴ ለላ ተቀበለች። ምን ወደዚህ ማላለችም እንደው ማይታጣል። አንቺ እኮ ግራ የገባኝ። ቆይ ታንድ ቀን ውጪ አንቺ ነን ያርከን ነው። በአንድ ቀን እንዴት እንደዚህ ሊፈጠር ይችላል? በአንድ ቀን ሁለታችንም ተደስተን እኔ ቤተሰቦቼን በዘር ሄደን ነው መሰለኝ ቶሎ ነው ምን ይጀመር። ኧረ ለቀም ነው አንድ ቀን እንደዚህ ብዬ ማን ያልሰም እንደው ይሄን ነገር ነው ያልተቀበልኩት። ወይን እሸትና ያን ያህል ቀን እንደው ኖረን ተገሪ አይደል? አንድ ቀን እንኳን ሆዷ ጉብ ያላለውን ያን ያህል ቀን ብለን እንትን ብለን አንቺን በአንድ ቀን እንትን እንግዲህ ዘራችን ቀናል። እንደዚህ ብለን መውለድ ነው በቃ የኛ ቤተሰብ ሞልተናል። ምን አለብሽ እኔ ፊት ሰጠውሽ። እኔ አላስቸግርም። የት ገባ የት ወጣ አልልህም። ችግር የለውም። ስትመጣ ቀበላለሁ፣ ስትርሸኛለሁ ስትኝ እሺ አልኩ። እኔ እንጃ እኮ ደስታ ሰጠሽ ይመስል አላመሽም ሌላ ነው እንጂ እኔን በልጅ ዝርዝር አለ ይላው ንልቁንስ እኔ እናቴ በልጅ ደስተኛ ነኝ። አንተም ዝም ብለህ መንታ መንገድ ይዞ ነው ደስ ይበልል ሙተል እኔ ሌላ ምን ነገር የለም። ወደይ ሱቁማ ለፍቅር ብተኛት ለጸባረ ገዘች እንዴ አንቺ ነው ተከተለና ምን አማራጭ አለኝ? ወይኔ እዚህ ቤት ነገር እንዲው ቅጣና ነው ይጥፈኝና ይቀመጥ። ተወጣ ለመመለስ እኔ እኮ ምን ይሻለኛል? ሰለሉኝ እንጂ እንደሞቀዋ ቴቴ ደግሞ አንቺ የትደሽ ነው? ገበያ ነው እንጂ አታደል። ማን አዘዘሽ? ዋጋውን ላምጣው እኮ ብዬ ነው። ኧረ ዋጋውን ላምጣው ብዬ እኔ ያዘዝኩ ቸኮልን አይደል? አንቺ ማን ህጅልኝ አለሽ? እሷማ ምኑን ታውቀዋለች? ግራ ነው የምትጋባ ብዬ ነው። አንቺማ ሁኖልሽ ገበያውን ስትወጭቂው አንቺማ ሁኖልሽ የምታሴሪው ሴራ ይኖርሻል። ሞቱ ወይ ተረፉ ወይ እንዴት ነው ይሄን ልታቀብኝ? ተርፈዋልና ሌላ ዘዴ ቀይሩ ልትኝ ሄድሽ ልትናገሪኝ ሄድሽ? ወራቴቴ ረንዶራቴ ዝም በይ። እኔ እንዲህ ያለ ማለባበስ አልወድም። ነግሬሻለሁ። ባህሪዬን ጠንቅቀሽ ታውቂያለሽ። ለምን ተረፉ ብለሽ ነዶሽ ነው? ለምን አላለቁም ብለሽ ነዶሽ ነው? ወራቴቴ እኔ እንደማሉለው እያወቅሽ ረተይ እንዴት ነው እንደማሉለው? እኔ እኮ ልጅሽን ስለምወዳት ለልጅትም ብዬ አንቺንም ስለምወድሽ ነው መልሽ ነይ ያልኩሽ እንጂ የሰራሽው ስራ አያገናኝም። እኔና አንቺን አያቀባብረንም ነበር። ተወጣሽ ደግሞ ተሎ መመለስ ነው። ሄደሽ ጥልቅ ብለሽ መቅረት። ነገሩ ጉዳዩ እንኳን ሟር ያሳድራል። ይሄ ስራሽ እንኳን ሟር ያሳድራል። ነግቢ አሁን ግቢ። እኔ አታልቅሽብኝ። እዚህ እኔ ልቅሶ አልወድም።
ሐኪሙ ያለውን ሰማህ? እስቢ ምንድን ነው የምትይኝ? ሐኪሙ ያለውን ሰማህ? አልሰማሁትም። ምንድን አለ? የተመጣጠነ ምግብ ትብላ ለልጁም ለእናቲቱም አለ። አሁን ታጂ ሰውዬው ያለውን እኮ ነው። እና ደግሞ የዛሬ ወርም ነይ ከተተላለሽ ታብያለሽ። እና ምንድን ነው? እናማ ሌላ ቀጠሮ እንዳትይዝ ነው የዛሬ ወር አብረን እንድንል የዝና በቃ እኔማ ቀጠሮ እንደ ስራ ያብልሽ ይዘሽ ልጃችን ብዬሽ እኮ እና እኔ ስራዬን ትቼ በቃ አንቺ ስከታተልሽ ልሆን ነው። ልጅ ስራ አይሆንም ወይ ቀን ጎዶሎ እኔ ምን አልኩኝ እኮ ሰውዬው ያለውን ነው። ወይ ቀን ጎዶሎ ቀን ጎዶሎ ኧረ እሱ ባለው አላደረችም አይደል? አላደረችም፣ አብራችን አደረችም። እኔ እኮ እንደው እኔ እናንተ አልጋ ላይ እኮ አብረው ተኝተው ይሆን አስማላ አያደርገውም እያልኩ ሳስብ ስጨነቅ እኮ ነው ያደርክ። ዝም ብዬ አንቺ ሂጂ እንጂ ዝም ብለሽ መንገድ እየተከተልሽ የምትጠርፊው ምንድን ነው? ባለ ትዳር እኮ ነው። ሂጂ ተንቀሳቀሽ፣ ወደዛ ሂጂ። ልታው እንግዲህ አልነካ እስማ ነው እንዲሁ መንገድ እየተከተልሽ ምንድን ነው? አንቺ ግን ተተልስና ለቆይተን መጣን እኮ ሐኪም ቤት ሄደን ቀጠሮ ምን አሁን አብረን መምጣታችን ነው። እንደው መንገድ ላይ አገኘሽ። እውነት ነው እሱ ባለው እውነት ነው ወይ? እኔ ምንድን ላድርግ? ምንድን ነው የምትይኝ? ምንድን ነው በቃ ምንድን ነው ይሄ ነው መልስ? በቃ እንዴት ላድርግ? ምን ላድርግ ነው? በቃ መልስ ይሄ ነው። ንጹህ ነው እዚህ የመጣሁት። ኧረ ነይ ቀስ በይ ንጹህ ስትወጣ አይቻታለሁ። ሰው የለም ነው። ኧረ ወንድም ጋር ሸብረች እንደሚመጣ አላውቀውም። ዝም ብለሽ ቁጭ በይ እስኪ። መስከው እቤት እኮ ነው የመጣ። ንጹህ እሺ በይ እንጂ ቁጭ በይ ልንገርሽ ነው አይደል? ስልክ ማታነሽ ለምንድን ነው? ቀደም እየደወልክ ስታስቸግረኝ ዘጋሁት። ኧረ ወንድም ጋር እንደሚመጣ ታስገድለኛለህ። ንጹህ ቁጭ በይ እባክሽ። ኧረ ተው ላውራሽ ነው ያለኝ። ድምፅ ሰማሁ። ኧረ ቁጭ በይ ማንም የለም። ኧረ መስከው መጡ ብሎ ተንኳኳ። አገኘሽው? የለም ባገኘው የጋራ አይደለም። እንዴት ብዬ እጠይቃታለሁ? ኧረ አይደለም። ለምን ደስ ከማታነሽሽ? እየቀደም እየደወልክ ገንዘቡን አገኘሽ ስትለኝ ሲጨንቅ ጊዜ ዘጋግቼ ቁጭ አልኩት። ሌላ ያሰብሽው ነገር አለ እንዴ? ካድ የምታረጊ ላብ ከደነብሽ። ውጣይ። አይዞሽ ተረጋጊ። ወጣው ወንድም ጋሼ ከመጣ ይገድልኝ። እኔ ምን ይገለኝ አንቺ ስልኮ ሞታለሁ እና እዛ እህድና እናውራ። ውጣና ከቤት እናውራ። ስልክሽናሽ እሺ ሄድ መስከው ናፍቀሽኛል። አናት ስልክ ታነሽልኛለሽ? አነሳለሁ። እሺ እናንተ አገሮች ያለሞት አትነጡ። እንደምን ነሽ? ደህና ሰነበሽ? እንደምን ሰነበሽ? ቆይ ልነሳ። ኧረ ቁጭ በይ። ዘብዘባልሽ እውነት ባልሽ አልመነሳ ደህና ነሽ? እንደምን ሰነበታችሁ? ደህና ናችሁ? ደህና ነሽ? እንደምን ናችሁ? ደህና ያለሞት ደህና ወጣ። ለዚህ ነበር ወንሽ ለምንድን ነው የማትረጋጊ? አንቺም እኮ ችግር አለብሽ። የሆነ ነገር ተናገሩ ብለሽ በረሽ የምትሄጂ ለምንድን ነው? ጉዳይሽ ከኔ ጋር ከቴቴ ጋር ምን አለሽ? አንተ ጉዳይ አይደል ይሄ? የኔ ጉዳይ ነው? የቴቴ ጉዳይ ነው ወይ? እርግዝና የማን ጉዳይ ነው? እሱ ማለት ይሄንስ ቢሆን ከቤት ለምን ትወጫለሽ? ይሄው አንቺ በመውጣት ሻር በረሽ ይሄ ሁሉ ነገር ይሆነ። ተረጋግጥ። እያንዳንዱ አንቺ ዝም በይ እኮ ነው የምልሽ። ና እንሂድ እና እየተጠበቅን ነው። ና ማትጨቃጨቅ ታጋር ጭራሽ ማወራ ሆንሽልኛ። አንቺ እንዳልነካ አንቺ ልጅ ግን በእኔ ትልጠፊ አምሮሽ እንዳልነካ ብትረጋጊ ምን በቃ ልረጋጋው ተረጋጋው ቆየው። ይኸው ለዚህ በቃ ለምንድን ነው ከቤትሽ በረሽ የምትወጪ? ከውጭ ያለው ሰው ቤቴ ብሎ ሲመጣ አንቺ ከቤትሽ ለቀሽ ብትወጪ ምንድን ነው? መጀመሪያ ትዳራችን ላይ ክፍተት ፈጥረሽ ለዚህ ያበቃ እኮ አንተ ነህ። ይሄንን እኮ ነው አንቺ በረሽ ምን ላድርግ? በቃ በረሽ ሰው የሆነ ነገር ክፍተቱን አንቺ አሰፋሽ። በዛ ያ ነገር አንቺ ልጅ ይኸውልሽ ሌላ ነገር እንዳትሰጂ ዝም በይ ነው የምልሽ። ምትቀለቀላለሽ? ቆይ ግን እሱ ባለው እኔ ምን በደልኩ? እኔ ምን ያልኩሽ ነገር አለ? እኔ እናቴ ይኸውልሽ እቴቴ ረግጠሽ ሄደሻል። ከዚህ በኋላ እቴቴ ደረሽ እንዳትልቢ ብላለች። እዚሁ ባለሽ አንቺ አንዳች ነገር ይረጋል ነካ ልጅ ዋየሽው አይደል? ይሄው ምን ላድርግሽ? ያየሽው ምን ላድርግሽ? ከሳገርም ተጨቀጨቅ ድምትልና አንቺ ልቃቂው ጤና ይጎልሻል። እኔ ምን ላድርግ? እቴቴ ናት። ስለዚህ ነው ልጅና ቤት
አርፈሽ ቁጭ በይ ቤትሽ። በቃ እኔ ከሷ እኮ ምንም የሚያገናኘኝ ነገር የለም። ዝም በል። ሁልጊዜ አንድ ጥፋት ትሰራና እቴቴ ናት፣ የሆነ ነገር ይፈጠርና እቴቴ ናት። አንተ ግን መቼ ነው በራስ መወሰን የምትችል? መቼ ነው ራሴ ነኝ ጥፋተኛ ብለህ የምትችል? መቼ ነው አንተ እንደ ጥፋተኝነት የምትቆጥር? እስኪ ንገረኝ። እና ምን ልሁን? ምን ላድርግሽ? ምን እንድላችሁ ነው የምትፈልጊው? ወይንሸት ደግሞ ታይሰትዮ ጋር ትኖራት እንዳይመስል ነው። አሁንም ስህተትሽን አትድገሚ። ወደ ቤትሽ ተመለሽ ነው የምልሽ። ይኸውልሽ ለአንቺ ሳይሆን ለሌላው ነው የሚመች። ስለዚህ ቤትሽ አርፈሽ ነይ እንጂ ነው እኮ የምልሽ። መረጣችሁ እኮ ማን አለሽ? ነይ እንጂ ቤትሽ። እንዴት ብን ብለሽ አትጂ የሆነ ነገር ሲል እንደው ምን ያርግ እሱ ባለው እውነት እኔ እንዴት ያወቅሽ አይመስልም እንጂ ግን አትቃጠይ። ታይራፊ እንዳልነካ ምንድነው እንደዚህ የልጅ አባትን ተሰቃዩ። እባክሽ ተይኝ። በቃ እንዴው ይችላል አለማረር አለመቁሰል። አንቺስ ምንሽ ይታወቃል? አንቺ ቆዳው ሞኝ ሂጂ፣ አሁን ሂጂ፣ በቃ ሂጂልኝ። ደግሞ ትመጣ ርቀልሽ ደግሞ አንቺ ወሬ ና ደግሞ ና ደግሞ አንቺ ልትወቅሽ አየር እንደው ግን ያው አሽታውን ስንቀር ባል ሚስትም እንደው ሰው አይፈለግም። እንደው ሀትደው ነው ምን አጋጥማቸው ይሆን ምን ሆነ ይሆን አይባልም እያለሽ ነበር ያለም ወርቅ እያለሽ ነበር እንዴ እናንተ ነገር እንደው እና እንትን አልኳት እኔ እንደው ልብ ያለ እዚህ እንደው እናንተ ላይ እንደው እንዴት አድርጋችሁ እንደናፈቃችሁኝ እንዴ ያለም ወርቅስ እንዴት ነው ይሆን እንደው አንቺም ያው ዝም ብለሽ ተዋልፈስ ስለሆንሽ እያሰበች ነበር ሰራሽ ጣልቀው ተይዘው ቀሩ ምናምን እያለች እኔ ደግሞ ይሄ ማዳበሪው አረምስት ማለት እንትን እንደው ሌላም ታብዬ ተቀመጭ ታዩ ወዙ ዘን ያልጨርሰው እንዳይማግጥብኝ ወዙ ወይኔ ጀመራን ነግሯት ወዲ እሺ አንቺ ለሰቡና አላፍለሽ እንደዚህ ሆነሽ ቀረሽ። በቃ እንዴ በሻው ነፍስ ምታቂኝ አይልኝ አንቺ ቡና አላፍለሽ ኦኬ እንዴ አንቺን ሰው ብላ ወተት ግዢ ብላ ሰጣሽ ተደስቷም እንደማታውቅሽ እንግዲህ እኔ ነኝ ማወጣለት አንቺ ዝቆይኝ እሷና ግሪ ልምጣ እንዴት ልከተለኝ ምን ነው የዘና ሁሉን ካልፈጆታል ጉዳዩ ይሄና አንቺ ነው የሚመለከትሽ ምን ታረጋለሽ የለቀስ ወደ ጥለው ቆይ ትጋይን ያለም አቤት ሰላም ዋላችሁ እንዴት ዋልክ ዋ ሰላም ዋሉኝ አንተ ምንድነው የምትሉኝ እናንተ ሰዎች ግን ምን ሆናችሁ ነው ብትተውኝ ምን አለበት ግን እኛ እኮ ያን ብዬ አይደለም ታለማኝ ያለም ይምጡ አንድ ዚህ ዋይ ታዲያ ምንድነው የምትፈልጉ ለተኮ ነገሬ ሁሉን ነገር አትደርሱ ቢብዬ እኮ ልኪያታለሁ አመቻለሁ እና ምንድነው የምትሉኝ እየመጣችሁ በየተራ ምን እናውራ እንደው ስለምን ጉዳይ ነው የምንዋራው ጨርሻለሁ እኮ እኔ ነግሬያት ሰድጃታለሁ እሱም መጥቶ ነግሬዋለሁ ይሁን እኮ አሁን ታለማኝ ያለም ይውሉት ማያጠፋ የለም እኮ በቃ ልጁ ያሉትን ነገር ነው ልክ ነው ትንሽ እጅ ያመላለበት ጸባዩም ትንሽ አስቸጋሪ ነው ግን አሁን ልጁ ፍጹም ከዛ ከሚሉት ዘውዱ ተቀይሯል እና እኛ የምንፈልግ ደግሞ ዝምድናው ነው እንግዲህ ዘር ተፈጥሮ ታለማኝ ያለም መለያየት እንዴት አድርጎ ይለያያል አሁንም እኮ ስለ ዘውዱ ስለ አባቱ ሳይሆን እኮ ስለ ህፃኑ ስለ ዘረዝ ስለ ተፈጠረው ታላባት ይደግ ወይ ምን ነው ሽምለ ልጁ ሌባ ነው አው ነበረ ከብት ይሰርቃል ነበረ አው ይሰርቅ ነበር ከሰው ጋርም ይደባደብ ነበር አሁን ይሄን ሁሉ ነገር እርግፍ አድርጎ ትቶታል አንዳችም ነገር ስርቆት የለ ምን የለ ወሽክ የለ ጥር የለ ምን ሁሉ ነገር ትቶታል ታለማኝ ያለ እንዴው አይነ ሰውን ፊት ለፊት አይኑን ቢያጠፉት ቀና ብሎ ያይ አይኑን ይችል ደባብሶ ሙልጭ ነው ልጁን የኔ ራሱ ገርሞኛል አሁን መቀየሩ እና እንዴው ለኛ ሲሉ እሺ ወንጀል እንዴት አድርሽ አያሳድርህ ምን አገባ ባድር ባላድር አምንሽ እንደናንተማ ይኸውልህ እንደናንተማ አላድርም ነበር ግን አድርጋለሁ አንተ ከወንድም ልታሳብዱኝ እኔን አንተ ሙሉ የተሰው አንድ ለማሳበድ ምን አደረኳቸው ቆይ ምን አደረኩ አሁን ተወኛልኩ ኑሮዬን የራሴን ትዬ ሻይ ቤት ከፍቼ በተቀመጥኩበት ተቅለይ ስልሰው ወስደው ባለ አዲስ ምራት ደህና አደርሽ ይለኛል አያሳድርህ
ዘንድሮ እናንተ ማላገጫ ሆኛ አይደል? ይሁን ታልክ ይሄ አለፈ ታሪኩ ነው። ሁሉን ነገር ትቶታል፣ ተለውጧል ብለህ የምትለኝ ከሆነ ልምከር ይባረኩ እንደው ፈጣሪ ልምከርና እሺ ይበሉ። እንደው እድሜውን ደራርቦ ይስጡ፣ ጤናውን ይስጡ፣ ያቱን ይስጡ። እንደው ይባረኩ። እና መክሬ ወይ ጉድ! እሺ እንደው በቃ ምን ይደረግ ለኛ ሲሉ እሺ እንጂ ልጁ ታልክ ምን አደርጋለሁ? እንደው ይባረኩ። ነገኛ እንከሳለን። እኔ የማይናንተ ዝምድና ፈልጌ ያልነበረ ልጇን እንደ እንቁላል እንዲህ ተንከባክበን ነው የምንይዙለት። የዘውዱን ነገር እንዳይጨነቁ ዘውዱ ምን እንደውም እንዲያስቡ እኛ ቤት ልጅት እንደው ልጇን ይዛ ትግባ እንጂ እቴቴም እንግዲህ እንኳን ለገዛ ሰጓ ለማንም አይደል የምትተርፍ በሉ በቃ በሉ እግዚአብሔር ይስጥልኝ። እሺ አለሽ አንቺ ግን እንደው አስበህለት ነው እውነት ለልጁ ግን እንደው አንቺና ዘውዱን ግን ሀተጀነ ማጣችሁ ግን ዝም ብለሽ ሁሉን እንዲነ ሁሉን ልፍጁ አትበይስ። እንደው ማን ይለቃል? እንደ እግሬ ገብቶ ምንድነው ደግሞ አንቺ የሚያጉረመርምሽ እዚህ ብቻሽ? እንጃ አጭቀጥ ትሽሞነሞኛለሽ አይደል? በስንት መከራ አይብና ጎማ ሆኖ ሊወጣ እንዴ? ምን እንደዚህ ብሎ ተገፍቶ ወጣቶ አይጉድ! እንደው ግን ደህና ናት እንደው ያለሙት ታጣቆም እሺ ስለለው መሰለኝ እሺ እንግዲህ ያላችሁ እንዴ ንጦ ወጣል መሰል አንቺ ወጣል መሰል ሰብስብ ይባል ድምጡ ቀይሯል። እሺ ውሃ ለሚሆን እዚያው አያ ደግሞ እንዴ ታዘዘው እንደዚህ ሰብስበው እንደዚህ ለሰብስበው እሺ ሰበሰብሽ ውስጥ አንጫጫ እያለ እዚያው የወጣው እንደና እንትን ብለሽ የለ የወጣው እንደና እንትን ብለሽ የለ ድምፁ እኮ ይቀይራል ስትገቢ ወተቱ ቀየ ሲወጣው ይታወቃል። ጫ ይላል ይቀይራል ድምፁ። እንግዲህ አሁን ይሰጠው ብላችሁ እንግዲህ ሁላችሁም ተስማምታችሁ አይደል? አዎ እኛ ከልባችን ነው። እሰይ በፊትም እኮ ዝም ብለን እንደው እኛም እንጂ ካንቺ ሀሳብ ምንም የምንወጣው ነገር የለም። በደስታ ነው። ወንድሞች አታሳፍሩ። ያስ ጫት ለቸኮል አንተም ቤታው ለኛ ማቅረብ ብቻ የለም። እንግዲህ ሲሚው ደግሞ ይሄንን አድርገን እንግዲህ ኧረ ምናምን እሱም እኮ ቀደሙንም እኮ ስጭኝ መቋቋሚያ ስጭኝ ባዶች ሲንስ ወጣ ስገባ ተሳቀቅኩኝ ያለ እንዴ ሌላ ምን እንትን ይብላችሁ ነው ብሎ መዞሪያ ለመረጅ በኋላ ጠጥሎት ደግሞ እንትን እንደሌለ ምን ያንን አራ ጉድል ተሰጠውማ ቁጭ ይላል አርፎ እንዲያርስ ዘውዱ ሊያርስ ሊቀመጥ ይቀመጣል ምናምን አይደል ሶርሻ ያዘ እንዴት ዋልክ ደህና ነው ዋልክ ምን እኔ ስገባ ዝም አላችሁ? አራ እኛስ ሌላ ዲያ ከሚዘን ነበረ ያንን ሲጀመር ቆና ተምተነፈስ ሽመሉን ቁጭ አድርጎ ሲይዛል ቤት ይዘው ሽመል ዲያ ዘንድ አድርገው እንደ ደንቡ ተኮ ነይማ ወደዚህ ያድርግ ሽመሉ ወደዚህ ያወሰዱ ገረሰው እየገባ ይዞታ የለ ያዝ እቴት የምን እኛ ነጥን ቶ ያ ቀዳለታሉ ደግሞ ጉዳይ ነው ደግሞ ዘውዱ ይኸውልህ አሁን አንተ በሌላ ነገር አታስበው። እስካሁን ስንወያይ የቆየን በአንተ ጉዳይ ነው። ምንድነው እኔ ለማበረር አስባችሁ ከሆነ ንቅንቅ አለም ከዚህ ቤት ምን ያለበት ምን አይችልም አሉ። አሁን እሱን ነገር መቼ አሳቡ አንተ አይደለም በምክር በጅኒ ደረ ቢሉ ትምቶ ተሰው ነው እንደው ነገሩ ነው ጫታው ነው። አሁን ይኸውልህ ዘውዱ ለአንተ ሁላችንም ተስማምተን የሚጠቅም ነገር እንግዲህ ያስበናል። ነሽቴት ነገር መጀመሪያ ዘውዱ ተውማ እንዲህ አለ ግን ፍልክፍል ማለት አይጠቅምም። አንተ እኮ አሁን እኮ ራስህን የምትችል ሰው ነህ፣ ማስተዳደር የምትችል ሰው ነህ። ወሳነ እንዴ ትልቅ አይደል እንዲህ ያህል ግን ፍልተኝነት ምንም የትም አያደርስም። ዘውዱ
አሁን እኛ እነሱም እንዲሁ ስንጎያየ ቆየን። አሁን ቦታ እንስጠው ተሚንጓለል ባዶ እንትን ወዲህ ተሚል ይሄ ልጅ እዚህ መጥቶ ተለመደው ሀገር መጥቶ ብለው ቦታ እንስጭው ብለው ፈቀዱልህ። የእርሻ መሬትም ልሰጥህ ነው። እንደገና ደግሞ ባድመው ላይም ጎጆ ሰርተህ የፈቀደህን አንዲትን ሸጋይትን ሶለላ የመሰለች ምሽት አግብተህ እንድትኖር ራስህን እንድትቀይር ይሄን ስምክን ደግሞ እንድታድሰው ነው እንድትሰራ ነው። በቃ ሌባ ነው ከብት እየነዳ ነው ተሰው ተጣላ እስር ቤት ነው የሚገባ ነው እኮ ያለችኝ አይኔ ያባነት። ይሄን ስምክን እንድታድሰው ፈልጋለሁ ዘውዱ። እኔ የምፈልገው እኮ ይሄን ነው በቃ። ነገር ግን በትንሽ ቁራሽ ነገር እናት አልሏልም ብላችሁ አስባችሁ ከሆነ እኔ የምፈልገው ሙሉ የእናቴን ንብረት ነው በቃ። ዘውዱ አሁን ስለ ክፍያው ወይ ስለ ሌላ ነገር እኮ አይደለም ይኸውልህ፣ እሱን ነገር ተወው ትደርስበታለህ። ይኸውልህ አንተ መጀመሪያ በሁለት እግር ቆም። ምንም ባጀር ላይ ነህ ዝም ብለህ እንደተካፈፍክ እኮ። እስቲ ስምህንም አድሰው እስቲ ተው እንጂ የቴቴ ልጅ እኮ ነው። አድባር እኮ ናት፣ ዋርካ እኮ ናት። ስሟን ግን ታውቃለህ? ሌላው እንዲቀና ብሎ ማያትን መቼም በእጅ ያሉት ወርቅ እንደ መዳብ ይቆጠራል ይባላል። ተው እንጂ እንደዚህ ማትሁን። ስለዚህ ነገር ዘውዱ ለአንተ በማሰብ ነው። እንግዲህ ትልቅ ሰው ሆን መሬትም ሰጣለች ሳንቲም ነገር እኛን ጨምራለን። የአይኔ አባና አግብተህ ባድመው ላይ ቁጭ ትላለህ። የአይኔ አባ የሚባል ነገር ከዚህ በኋላ አክትሟል፣ አብቅቷል። በቃ የእነሱ ነገር አብቅቷል። ምንድን ነው ልጁን ያሳድግ እንጂ ተሰበው ነው። አይሆንም አሉ። እኔ እኮ ለመንኩ ደጅ ድረስ እጄ እሷ በቃ እንደሌለች ቁጠረውና ሌላ ሚስት ለማጋባ እና ደግሞ ቀሩ ቆይ ቦታ ነው ልጅ እንዴት አልነገረችሽ? ነው የሄደችበት ነው ቀርገው መጣው ነው ያለችኝ ነበር። እንዴት ነው መጣው? እንዴ ሰው ሲወጣ ግን እንዴው ስንት ነገር ያጋጥማል። እዚህ ቦታ ነው የምሄድ እነ ከሌ ላይ ነው የምሄድ ተባለ የሚወጣ ደግሞ የሚሄድበት አለመናገር ደግሞ ምን ይባላል? እንዴው ንጹህ እንዴው እዚህ ቤት አንድ ሰው እንዳይመጣ። የምን ሰው? ምን አይነት ምን ማን አይተሽ? ኧረ እኔ ማንንም አላየሁም። እንዴው ሰው ድርሽ እንዳይል ነው እኮ የምልሽ። የምን ሰው? ሌባ አይተሽ ነው እዚህ ጋር ድም አትቃይብኝ አትቀባጥሪብኝ። እኔ አልኩኝ ሌባ በስቷል እዚያ። ይገርምሻል የአክስቴን ቤት ሰው መጣ ውበት እዚህ ሙልጭ አርጎ እንዳይመጣኝ አልኩኝ። እኔ እንዳይመጣ ገና ማስጠንቀቂያ ምን ነገር እንዳይመጣ ሙልጭ አርጎ ለብሳ ያወጣችውን ልብስ ብቻ ነው እንግዲህ የተወላት ማለት ነው። አንድ ነገር ሰው ጀንዲ ወስደ እንዴው ጀንዲ ሳይቀር መተኛ ይዞ ሲሄድ እዚያ ይሰሞን ነው የምልሽ። ዛሬ አይደለም ይሰሞንና እንዴው ላስጠንቀቅሽ ብዬ ነው። አንቺ መች ንብር ነሽ ለቶ ታው በዚህ በኩል አይመጣም። እዚህ እንትን ብሎ ነው አንቺ አለማጥስ መጣች በቃ አቻለ ወለት ደምሰለበሽ ጥሩ አንቺ እንዴው በሰው አይናፍቃችሁ ደናሽ እትምብላችሁ ደናችሁ አንቺ ተሲሰይ ዋ መችስ አንቺ ደግሞ ምን ያወቅሽ አመላችንን አለ። እንዴት ወደ ምን ብለሽ ነው? እደጃቸው እጄ አይቻልም ለሱ አንድርም ብለው አፈናጥቀው ነው የሰደዱሽ። አታስተባብለኝ እኔ እንዴ የነሱን ነገር እኔ እጄ አናግራቸዋለሁ። ችግር የለውም። ነግሬሃለሁ። እኛ እኮ ይኸውልሽ አይሆንም እምልህን ስማ በቃ ሰለሱስና ስለተፈጠረ ሌላ ምሽት አላገባውም እንዴ ዘር ፈጥሯል እኮ ቴቴ። እምቢ አልፈልጋችሁም እሺ ይላሉ። እኔ እጄ አሳምናቸዋለሁ። ችግር ነግሬሃለሁ ብያለሁ። አሁን አዳምጡኝ። አሁን በቃ ተስማማችሁ አይደል? ልንሰማ ያገባል ዋ እኔ ለማባረር ሰውንማ ሁላችሁም በአንድ ተቆማላችሁ ተስማማላችሁ። እኔ ስለዚህ አይገባኝም፣ ችግር የለውም አይገባኝም። ነገር ግን ለኔ የሚገባኝ ንብረት ስጡኝና ሸሽጨ በመድበት እላለሁ። ነው በመድበት እላለሁ ማለት ሄዳለሁ። በቃ እኔ የትም ሂጅ መስራት እችላለሁ፣ መኖር እችላለሁ። እኔ ይኸውልህ ተጎኔ እንድትነጠል አልፈልግም። እዚሁ ላይ ትሰራለህ፣ አብረን ትኖራለህ። ቆይ ሰርጉን ምላሽ ሲባልሽ ቴቴ ወሐየ ልጅ ነፍስ እያወቀ ነው። ቆይ ለሃዲያሉን የምትል ገንዘብ በቃ እኔ የምፈልገው ገንዘቡን ነው። በቃ ንብረትን ነው የምፈልግ። ምንም ከእናንተ የምፈልገው ነገር የለም። እንዴ እሱ ባለው እንዲህ ያን ነገር ፊት አትስጡ። ታዩ ተለመደው የት ነው የሚሄድ? ገንዘቡን ንስሐ አባቱ ቤት በደንብ ባደገበት ይቆምራ አባቱ ዘንድማ ሆኖ ነው እንዲህ ሆኖ የመጣ እዚህ ታስሬ ይሆናል። ቆጣጠረዋለሁ በቃ ይሄ አዲስ ሆነበት ነው እንጂ እዛ ሲል ይስተካከል። አንድ ደግመሽ ገንዘብን የምትፈልግ እንዴው ትዳር ይዘህ ጎጆ ባድማ በተሰጠህ የአይኔ አባን አግብተህ ልጅ ማሳደግ አትፈልግ? አይኔ አባ የለችም አልኩ። በቃ ዝም በል አትኖር። ገንዘብን የምትፈልግ? አዎ ልሽቴቴ አላርስም እርፋሪዝም ገንዘብ ዝም ብዬ መቆጠር ተዘብዝብ ይል ያለ። ስለዚህ አባቱ አይውልህ እሱ ባለው ይሄን ነገር ተው ብያለሁ። አይራስም ያስጠምደዋል። አስጠምዶ ይኖር። በቃ አትንጫጩብኝ።
እንዴት እንደምኖር ለኔ አትነግሩኝ። ወሬ አይወድም። ሰማችሁ? እንዴት እንደምኖር ማንም ሰው ለኔ አይነግረኝም። በቃ እኔ የምፈልገው ነገር ንብረቴን ነው። እሺ አሁን እኮ እኛ እኮ አልሰማው ብለን ነው እቴቴ። ልጅ እኮ ያወቀን ቀጥ ያለ ንግግር ነው። ገንዘብ ነው፣ ምንም ማስተባበል አያስፈልግም። ገንዘብ ነው አይደል? ጊዜ አትፍጁ ነው ገንዘብ። መሰደው የምፈልገው ነገር አሁን ይሰጠው ነው ይሰጠው ብሏል። አሁን እንግዲህ አንተ የሰጠንህ ታች ያፋ ገቡን መሬት አትክልትም ያለመውን የፈቀደውን ብትሰጠው የሚቀበል መሬት አለ። ይኸውልህ አሁን ተሆነልህ ታርሳለህ፣ ካልሆነልህ ደግሞ እናትህ ልኑርልህ እንጂ አራሽ እቀጥርልሃለሁ። ምን አባቱን ደግሞ ዝም ብለሽ እኮ ነው የምትደግ። እንዴት እሱ አላርስም አለ እኮ እጁ ለግሟል። ይሄ ሰውዬ እንግዲህ ገንዘብ ነው ጎመን የመሰለ ገንዘብ ስጥኝ ገንዘብ ልቆጠር ነው ያለ። ሌላ እኮ ገብቷል። አንተ መባብ እኔ መባብ እንታያለን ካብለ ካለ ወይ አስተዳደሩ ወይ ለዛ አይለዛ ተፈጥሯል። ወደ ማነህ ባለቀ ሰዓት ክፉ ደግ ባነጋገር ጥሩ ነው። እስቲ ተውና እውነቱን ተመራርቀን አሁን ይሄ ምን ያነጋግራል? አሁን ዘውዱ ይሄን ባህሪንም ለውጥ። ይሄ ግንፍል ግም ነው። በቃ ንግግርህን አስተካክል። አማረልኝ ብለህ እዚህ እንትን የምትጨፈልቀውን ነገር ተወዲየት ግድም ናት። እቴት ያሳደጉ ነው የምቆጣት እኮ ዝም ብሎ አፍ እንደመጣ ሰደብ አይደለም። እና እንዴት ያላሳደግኩ እንደሆነ እንዴት እናቱኝ መቆጣጠር አልችልም? እንዴት እናትህ እኮ ነኝ። ሰማ እንደ እናት እንዳባት ሆነ ያሳደገችኝ እቴት ነው። እንዴት ያለ ነገር አስተዳደግ ሽቅብ ልትናገር አይገባም። አዎ አንተ እንዳከበርካት እውነት ነው። ትክክል። አንተ እኮ በቃ ሱባሉ አንተም ታከብራታለህ። በቃ ሁሉም ሰው ያከብራታል። እኔ ብቻ ነኝ ማላከብራት። እኔማ ወደ ምን ወዳለሁ ወደ ዘመዶቼ ነው እንጂ እንዴት ወደ ቤተሰቦች እንደዚያ እሱም አሊሽ አለኝ እንደዚያ እኔም እንዴት የሚያክል አንዱ ነጥቆ ይወስደኛል ያገባኛል አንዱ አንተ ብታስወጣኝ ብዬ እንደዚያ ተነስቼ ሀርኩኝ። እኔም በእኛ ሰዓት ለካስ መቼም አሰድም ብሏል ነው እንደዚያ አንገራግሮኝ ኑሮ ወደ ቤተሰቦቼ ሰድ አሁን እንደ እሱን አፉን ተከትለሽ አንቺ ደግሞ እንትን ያልሽ ልትፈጭ ነው። እንዴት ነው የማይፈተለክ? እንዴት ደግሞ እየተንገራገርኩ ልኖር? አሁን እየተከተለ እሱም እኔ ስሮጥ እሱ ሲሮጥ እኔ ስሮጥ እንደ ጥጃ እንደ አመለጠችው እረኛ ስንከታተል ምን ውስጥ ይገባል? ጉድጓዱ ስር ማን አቶ ሲሳይ አሁን እግሩም ተሰበረ። አፋፍሽ መችስህ ይስበረኝ ፈሮት እንደው እንዴት ምን እንዴት ደህና ነው? ደህና ካልሆነ እመጣለሁ። እንዴት እንደምንም ብዬ እዚያ ሰፈር ሰው ጠራሁኝ። እዚያው አፋፍ ሰው ወሰዱት። አሁን ዘመዶች ላይ ነው ያለ፣ እዚያ ቤተሰቦች ላይ ነው ተኝቷል። አንቺ ነሽ እኮ ይሄን ሁሉ የምታረጊ። እኔ ተሳንጅዋለሁ። አንቺን ባይከተል ያስወጣኝ ይዋለሁ። እናንተ አረቁ ዘመድ ከዚህ ቀደም የተዳፋ የተቀነው ይበቃዋል ነበር። ደግሞ አሁን ምንድነው አርግ ቢዳፋ ቢቀና በእናንተ ነው እንጂ በእኔ ነው እንዴት? እንኳን እሱን የተዳፍች ተቀንቼ ሊያንማ እንደው አትረችም እንደው እኔም እንደው ምን ብላችሁ ተገይዛችሁ ብዬ ምንም አልበላንም። አይሄድም ደህና ነው። ያው ትንሽ አጠጥቶበታል። እንደው ያው ደህና አጥሚቱን ምኑን የሚበሉት ብዬ ነው እዚያው ትቼ የመጣሁኝ። እንደው እናንተንም ደህና ናችሁ ይበላችሁ። ቤቱንም እንደው ሁለታችንም ጠርቀን ስንቀር ሌባ በስቷል ብዬ ነው አሁን አንድም ላፈነቅ የመጣው ሰው እንዳይመጣ ብዬ ነው እዚህ። ኧረ አይመጣም። ሰው ይመጣል። ምን እናንተ ነበራችሁ? እንደው አደራሽን አይመጣም እንዳይመጣ ሌባ በስቷል ብዬ ነው የመጣሁኝ እንጂ ደህና ነን እኛስ። ወይ ጉድ! እንደው አይ ማለት ማስገባት ነበር። ሰው ይመጣ ደህና ነህ? እንዴት ነህ? ሰላም አለክ? ደህና ነህ? ቁጭ በሉ። አይገባም። ቁጭ በሉ። ቁጭ በሉ። ተቀመጥ። ተሰብስባችኋል። ቁጭ በሉ። እኛማ ትነዳለን ተቤታችን። ያማሩ አይደል? ያጅ እስኪ ነሽ ያጅማ ያጅ እንጂ ምን ቆሎቶች? ኧረ ወዳለሁ። ያዝ ጥላ ናማ እፍስ አድርገህ ያዝ ነስ አላወቃችሁኝም? ላይ አትል እንግዲህ አላት እንጂ እዚህ መንደር ነሽ አላወቃችሁኝም? ኧረ የለም እኔስ እንደው አላወቅኳት ማናታት ባይሆን እሱስ ትንሿ እንደው አላውቅሽም ይበል። እናንተ ትልልቆች እንደው አላውቀኝ ብላችሁ ነው። ታውቃችኋለሽ የት ቤት ወይ አለች እና እንግዲህ እስከ ዛሬም እንኳን አለማትመጣ እኔ ቤት የማይመጣ ሰው አለ እንዴ? የለም ይጎርፋል እናቴ። ኧረ የለም አንቺ ቤት የማይመጣ ሰው የለም። ለእኔ እንግዲህ አነሽ እንዲዋችሽም አላውቅኝም። እንዲህ ናችሁ ሰው አታውቁም። ምን ሆነ ነው እንዴ ማርፍ ላይ ስልቻት ታመጣውና ልቃውን እንደው ቶሎ ችግር የሚቀርፍበት ሷስ መችም እንደው መጣሽ እስኪ ጉዳይሽ ልትመር ነው ያልኩሽ ነው። አዎ ሰው አልመጣም አልኩሽ።
ማንም አልተከተለኝም። ቶሩን ያመጣሽልኝ የ6 ወር ምንም አልተጓደሉማ። ምንም አልለከውለትም። እና አሁን አንቺ የፈለግሽ ሰፋ ያለ ቤት? አዎ ቦርቀቅ ያለ በደንብ የሰፋ ጽድት ያለ ነገር በየአይነት ትነግጭበት ማለት አንቺ? አዎ ጎበዝ ነሽ አንቺ፣ ሲጀመር ጎበዝ ነሽ። እና እንዴት ነው በዚህ በኩል የፈረስ ማሰሪያ፣ በዚህ በኩል የአህያ ማሰሪያ፣ በዛ በኩል ደግሞ የእህል ማከዘኛ ምናምን ይኖረው? እኔ አህያና ፈረስ እንኳን ተው አልፈልግም። ሰልችተሻቸዋል። መካዝኑ ግን ይኖር፣ መካዝኑ የእህሉ ይኖር። ብዙ አይነት ነገር እንትን እንድትይ። አዎ ጎበዝ ነሽ አንቺ ሲጀመር። ያው ግን ያስጨምርሻል። እንደው አይተሽ ትጨምሪያለሽ ብዬ ነው እንጂ ያስጨምርሻል የተወሰነ ነገር። እንደው አጎቴም እንዳለኝ እንደነገረኝ ከሆነ የተወሰነ ነገር ያስጨምርሻል። ብዙ ብር እኮ ነው የሰጠው። አሁን ይሄን አንቺ እኮ ስታመጪው ነው እንጂ ብዙ የሆነ እሱማ አሁን ሲጠፋ እኮ ምንም እንትን የለውም። እሺ ችግር የለውም። ዞሮ እንደነገርኩ ሁሉም ነገር በቃ የሚያስነግደኝ ሁሉም ነገር ማሳይበት አሟልሽ። አዎ ሁሉ ነገር እንትን ብለሽ ሁሉም ነገር ማሳይበት። አቦ ይኸው ደህኛ ነገር። እሺ እንደው አጎት አካባቢ ቢሆን ደስ ይለኛል። አጎት አካባቢ እሺ አይሽ ይሁን ችግር የለውም። በቃ ምንም ሀሳብ አታስቢ። ዝም ብለሽ አሁን አንቺ ለማን ማን እንደፈለገልሽ ምናምን መናገር የለብሽ። ለማንም እንደው የሆነ ነገር ካሳወቅሽ ይኸው ሰው በወረፋ ነው የሚያስቸግረኝ። እኔ ለአንቺ ብዬ ነው የተቸገርኩት። አልነገርም ወይ በቃ አሁን ዞር እያልሽ እኔ ጋር እንደመጣሽ አደራሽ። እንደው ሰው ካገኘሽ እንደው በፍጹም አባው ጋር ሄጄ ነበር። ለአባው ነው እንትን ያለልኝ። አደራ በል አባው ከተሳካልን እናና እንነግራታለን። እሺ ትነግራታለሽ። እሺ በይ ያው እንዳትረሳ በይ እሺ ጎበዝ ነሽ አንቺ። ደህና ልክ እኔን ቀን አወጣሽኝ እንጂ እስኪ መዝገቡን አይታችሁ ነኝ ስታዩ እንደው ምናችንም አይማሰልም። ምሽት ናት እቴት። ምንድን ነው አንተ የማናውቀው ነገር አለ? ምንም ነገር አላውቅም። እና እንዴት እንዲያለች አይቻትም አላውቅም። እቴት እናቴ ትሙት አላውቅሽም እኮ እያለ ነው እየሰማሽ። እሱን ተውትና አብዬን አይታችሁ እኔን ስታዩኝ እንደው አንድ አይደለንም? አብዬን እኛ የት እናውቀዋለን? አንቺ ግን ደግሞ ሆኖ የአባታችሁ ልጅ አባታችሁ እኔን አይመስልም? አባታችን እኮ ተኛ ውጭ እኮ ሌላ ልጅ የለው። አንቺ ስማ አጥቂ ዋናውን ሰማዳችሁ ትንጓሌል ታየ አስማረ ባለ ዝም በይ አንቺ። የአባታችንን ስም አታጥፊ ትሰሚያለሽ? እዛ ሀብትና ንብረት ስላለው ማንም እየመጣ ዝም ብሎ ልጅ ነኝ ይላል እንዴ? እየሰማሽ ነው? ከሶስታችን ውጭ አንድም ልጅ የለው። ልጁ ነኝ። ሀብት ፈልገሽ ትሆነ ባፍንጫሽ ይወጣል እንጂ ሌላ ነገር ምታገኝ ተረጋጋ። ይዛቱታ ከአባቴ ቤት ማንም አይነካም። አልወጣም። በተኛ አድርግሽ በተኛ የሞተ አባቴ ነው ስሙ ያታንሱ እንዳትነካኝ። ጤነኛ ነኝ። በክብርቶች ነው የሚሻልሽ። ወይ ደግሞ በዚህ መጣችሁ እንደዚህ አድርገሽ ግቢ ተብለሽ ዛሬ ድረስ ሁላችሁንም ተውኳችሁ። ትጠቀሙበታላችሁ ሶስታችሁ ናችሁ ብዬ ምንም ነገር ሳልናገር ጸጥ ብዬ ኖር ያለው። ዛሬ ግን ከየትም ውድዳቂሽን በሙሉ እየለቃቀምሽ ትሰሙኛላችሁ? እምፈልግ የአባቴን ሀብትና ንብረት ድርሻዬን ብቻ። ቸገረኝ ነው የሚባል። ቸገረኝ እርዱኝ ብትይ እኔ ዝም እልሻለሁ? አልቸገረኝም። ዝም እልሻለሁ? የአባታችንን ስም አታጥፊ። ስም ማጥፋት አይደለም አባቴ ነው አልኳችሁ። ከእናንተ እናት ጋር ተጣልቶ በነበረበት ሰዓት ነው ከእናቴ ጋር የነበረ። እውነታ ነው። አንተ ልጅ በማታውቀው ነገር አዘበርክ። አሁን ይኸውልሽ ከዚህ ቤት ከአባቴ ቤት ማንም ይነቀንቀኝ። ዝም ልትለው እየደጋገመች ምን ላድርገት? አስወጣት። ይሄ ነገሩ በእናንተ አይፈረድም። ይሄን ያክል አመት አረቄ ስጭኝ። ወይ ግን ምንድን ነው ግን? እኔ እኮ እንደው ምን አስበው ግን ከየትም እየተለቀመቀመ እየመጣ የእናት አባቴን ንብረት አምጣ ይላል። እቺ ልጅ ግን እንደው የሆነ ነገር አላት። እንደዚህ ደረቷን ነፍታ አይኗን አፍጣ የመጣች የሆነ ነገርም አላት። አላንድ ዝም ብላ ትመጣለች። ግን ሀብቱ ተንብረቱ አይደለም ያናድድ። ሀብትና ንብረት ስለጠየቀች አይደለም የተናደድኩ ነው። እሷን የአባቴን ስም ማጥፋቷ ብቻ የአባቴን ስም ሰማለህ። በዛ ሀገር ነው እኮ አባቴ ተከብሮና ታፍሮ የኖረ ሰው ነው። ምን አገባሻች? ይመለከትሻል። የኔ ደረሰብኝ ቢደርስብሽ አንቺ ተጣራት ወጭ ነበር። ቀስ በልና እቺ ልጅ ነው ራ እንዳንቺ አይነቱማ ነው እዚህ ደርበት። አንቺ ትዝም በይ
እሱ ባለው የሆነ ነገር አላት ልጅ እህታችን ነው የምትሆን ነው የምልህ። ግን አባታችን እንደዚህ ያደርጋል። ምንድን ልበልህ ግን አንተም ሙሉ በሙሉ አምነህ እህታችን ትላለህ? እኔ እኮ ይኸውልህ በቃ አይኗን አፍጣ እኮ እህታችሁ ነኝ። እንደው ሌላ ሰው ቢሆን እኮ አያደርገውም። የመጀመሪያ ጥያቄነቷ እኮ ምን እንደጠየቅ ታውቃለህ? እህትነት እኮ አይደለም ልጅ ነኝ አይደለም ሀብት ነው ያለች። ልጅ ነኝ የመጀመሪያ ልጅነቷ አይቀርም ነበር። እህቶች ወንድሞች አላለችም እኮ ለስሙ ለባብሳት ወንድሞች አለች። ወደ ጉዳዩ ወደ ዋና መስመር ሀብትና ሀብት ጠያቋ ነው ሄደች። ገና ሀብት አለ እየተባለ የማይመጣብን አለ ወይ? ሀብት ሽጥፋሽ። ይቅርታ ስምሽ ማን ነበር? ለወይ ረሳኝ እንጂ እንተዋወቃለን። ዝም በይ አውቄሻለሁ። ምን ያቅለበልብሻል? እንደ ጥራታሙ ነበር ጀሮሽን ይዞ ማዳለም። በማያገባሽ ጥልቅ ብለሽ አታውቂ። ዝም ብዬ ይኸውልሽ ዝም ብዬ ላውራበት። አልተዋወቅንም። የዝና እባላለሁ። አንቺስ? አውራት አትፈልግም። አስኮለኮለችው አይደል? እንዴታ አንቺ ግን አታፍሪ? ሚስቴትን አስወጥተሽ እዚህ ጉብ ያልሽ እንደው ሀብት ንብረት አገኛለሁ ብለሽ ነው? 5 ሳንቲም ከዚህ ቤት 5 ሳንቲም ከአባቴ ንብረት አታገኝ። ሽርፍራፊ ሳንቲም ወራዳ። አይከብድሽም አንቺ ለራሱ እዚህ ደባሉ ላይ ስትቀመጥ ምን ትመስላለች? ይበቃሻል። ጠገብሽ በቃ ነው። ኬት እንደምትሰበስባቸው ምን መፍትሄ አለ? እሱ መፍትሄ አለ? ሐሳብ አለ? ምን መፍትሄ ይኖረኛል? ለቴቴ እንዳረገች ታርጋት። ምንድነው ቴቴ እንዳረገች የምታረጋት? እሱ አንተ ሰው አይደለም? አታስባለሁ። እሱ አያውቀኝም እንጂ እሱ ትንሽ ነው ብዬ ምኑን ታንቀዋለሽ? አዋልደሽናል ወይንም እሺ እንደው ትንሽ እሱ ይኸውልሽ እኔ ተቃጥጃለሁ። ሌላ ወሬ አልሰማም። ተይኝ አልኩሽ። እስቲ ወደ ውጭ ደርሰን ውጭ ነው ነው ቤቱን ጥዬ ወስንት እንደምትጠጡሽ ምን አውቃለሁ? አላወራ የዛሬው ነገር ሰማይ ተደፋብኝ። መሬቱ እንደው ምንድን ላድርግ? ጭራሽ ያንን ጀንድ ለምድ ዘውዱን አረፍኩት። እሰይ ሊያገባ ነው ብዬ ተገላገልኩት ብዬ ተመስገን ስል ይቺ የጭር ክምር የምታክል ዘንዶ ትምጣብኝ ብዬ አሰብኩ። እኔ እሱ እቺ ልጅ የሆነ ነገር አላት እንጂ እንዲህ ደረቷን ነፍታ አይኗን ነፍታ አትመጣም። በቃ እሱ ይቺ የሆነ ነገር አላት መሰለኝ ደረቷን ነፍታ ለ7 ጊዜ ደጋገምክብኝ። የሆነ መፍትሄ አምጣልኩ እንጂ የሆነ ነገር ባኖራት ነው የመጣች። አቀዳ አልማ እያንዳንዲት ነገር አስባ የመጣች ስትገራ በቃ ልበ ሙሉ አይታትም ከሸሻትም እንደው ምን ይደነገጥ እንደው ምን የነኝ ስም ይወሉ ይጠፋ ወይ ግን እንደው ድሮ ሲወራ ምናምን አልሰማህም? ምን አባታችን ሌላ ልጅ እንዳለው አባታችን ከእናታችን ውጭ ሌላ ነገር አንድ ነገር የሚባል ነገር የለም። የተከበረ ሰው እኮ ነው። ይቺ ዛሬ መጣችና አባቴን አቺ ምን አይነት እንትና ጨልፋናት አንቺ ይኸውልህ ዘውዱ ደሞ ልጥረው እሱን ትሰማለህ? አባታችን ከእናታችን ውጭ ሌላ አንዳችም ነገር የሚፈጽም ሰው አይደለም። ትልቅ ሰው አባታችን ካልሆነ ለምን አናስወጣትም? ዘሩንሽ እቴቴ ለምን አስገባቸው? አንጀትሽ ወረድ። አንቺ ታናይ ሰው ለምን አትይንም? የት ለምን አትይንም? ለምንድን ነው በቁስላችን እንጨት እየሰደርሽ እንዴ የምትረጥ ተልኳለሽ? እንዴ ለምን ግልብጣይ እንዳልገለብጥሽ አንቺ አርፈሽ መቀመጥሽም እንዴ አርፈሽ መቀመጥሽም ነው። አዝም በያ እናወራበት እንጂ ምን ይተናት ደግሞ ልጨምር ወይ እሱ እንጂ በተደጋጋሚ ልደፈር በተደጋጋሚ የማንም ድዳም የማንም ሰለገጭ እየመጣን ይለይ ይስላገጭ። እህቴ እኔ አሁን የምፈልገው ነገር ቢኖር የአባቴን ሀብት ንብረት በቃ የኔን ድርሻ እንድትሰጡኝ ነው። ተማክራችሁ የምፈልግ ሌላ ነገር አልፈልግም። ቆይ
ቆይ አንቺ አሁን እንደው ምን ማስረጃ ኑሮሽ ነው አሁን እኔ ዝም ብዬ እያነሳው ሀብት ለማንም የምሰጥ? ምንድን ስታየኝ ሞኝ መስልሻለሁ? ሞኝ መስልሻለሁ ሆይ? ማስረጃ ማለት ከዚህ በላይ ያለኝን ነገር በሙሉ እኮ ነገርኩሽ። ምንድን ነው የነገርሽኝ? ማን እንደሆንኩኝ ሙሉ ስሜን ነገርኩሽ። እስኪ እንደው አሁን አንቺ አይኔው ሆይ ካንቺ ጋር ይመሳሰልም? እስኪ እንደው ተመልከቱኝ። እኔ አሁን ቴቴን አይመስልም? አይኔው ሆይ እንደው በጭራሽ ተኔ ጋር ምንም የምትመሳሰየው ነገር የለም። ምንም ኧረ ቴቴ አፍንጫቸው ግን ትንሽ አንተ ደግሞ ዝም በል አንተ ደግሞ ማገባህን እዚህ አንተ ነህ የጎተት ያመጣ እዚህ ሰው የምትረብሸው። እኔ ይገባኛል ነው እከሌ ነኝ የከሌ ልጅ ነኝ ብለሽ ስም ስለደረደርሽ እንዲሁ ዝም ብዬ እያነሳው ሀብት የምሰጥ ሰው አይደለሁ። መጀመሪያ ማንነቴን ወቂ። ምስክር አለኝ። ማን ነው ምስክርሽ? እና እያታከለ እና እያስማቸው እና እያበላቸው አሉኝ ምስክር። ኧረ እውነት ይሄንን ያስጠናሽን ደግሞ አውቃለሁ። አንድ ባንድ ደርስበታለሁ። ስሚ ሁሉንም ነገር እኔ ቴቴ በአንድ ሰው ሰውነት ውስጥ ገብቼ ምን እንዳሰብ አጣርቼ ደም ሳይነካ የምወጣ ሴት ነኝ። ወቂ እዚህ ቤት ደግሞ ያስጠናሽ ሰው አለ። ሁሉንም እደርስበታለሁ። ኧረ ማንም ምንም አላስጠናኝም። እኔ የምፈልግ አንድና አንድ በቃ ንብረት ብቻ ነው። ንብረት የለሽም። ይሄን ጊዜ አንዱ ክዶሽ ይሆናል። ማንም አልከደኝም። አግብተሽ ፈታሽ ይሆናል ወይም ደግሞ ተዘርፈሽ ይሆናል። በዚህ አካክሰዋለሁ ብለሽ ተሆነ ተሳስተሻል። ትንወር ባልም ፈተሽ ከሆነ እዚህ እኮ አለ መዝገቡ አለ። ዝም በል ያለው ማነሽ ሰማነሽ? እኛም ዋናዎቹ ተቀምጠን እስካሁን ምንም ያገኘነው ነገር የለም። አርፈሽ ብትቀመጪ ጥሩ ነው። ባንተ አይፈረድ። በአባቴ ንብረት እየጨፈርክበት አይደል ይሄን ያክል ዓመት? አንቺ የኛ አባት እንዲህ አይነት ነገር የሚያደርግ ሰው አይደለም ነው የምልሽ። ወይ ጉድ ወይ ውበት! እና እንደው ብለሽ ነው ጥልቅ ብላችሁ ትቀሩኝማ። እንደው ግራ ነገር ተከሰተኝ። እንደው የተከተለኝ አልመሰለኝ። እንደውም ከዛ ያለው ደግሞ ኋላ እንትን ብሎ ወጋጌሽ እንዲህ ያለ ግራ የተጋባ ነገር ላይ ሆነን አለሽ ስታድር ቸረራ አደረኩ ጥሩ ባረኩ እንደው አለሽ ተባል ነገር አይደለም። አንቺ ነሽ ያለም ወርቅ አብረው እኮ አደሩ ለማናቸው አድረዋል። አድረው ተጋብተው አረገዘችው በአንድ ቀን። ሆዷ በሆዷ ይዛን የምትያለል ታዲያ የለም በሆዷ ይዛይ እኔ እግሬ ተመውጣቱ ነው እንጂ ዛሬ አብረው አድረው ነው እንጂ ተሰነበተማ ባዶ ነበረች። የለም አሳበዷት። እድሜ ለእነቴ ምን ሆና ነው? ምን ሆነሽ ነች? አንድ ላይ ያገኟቸው እኮ በአንድ ላይ ክትትል ቆይተን ነው ሐኪም ቤት ቆይተን ነው አሉ። ክትትል ቆይተን ምን ክትትል ምን ማለት ነው? የዛኔ ባልወጣ ኖሮ እግሬን ስብርኝ ክትል ቢያደርገው ኖሮ ወይኔ ይሄን ይብሉ እዚህ ተገትረሽ ተማደር እዚያ ተገትረሽ አንቺ ወይነሽ ፊትና ኋላው ነው እየተማሩ አገኘኋቸው። እንደው ምን ሆነ ነው ብዬ በጠይቀው የለም አንድ ቡና ተፈልቶ እየጠበቀን ምን ላይ ይወጣ ዘወርች ኧረ ወይኔ ምን ብትመክሪ ተመለሰሽ ሂጂ ብትይ ምን ያለ ወራ እንደው ቢበላኝ ጅቢ ብላሽ እዛው በልቶ ቢገላግልኝ ይሻለኝ ነበር። ተመሸሉ እንደዚህ ሆነ ወይኔ ተመሸሉ እንደዚህ ሆነ ታረግዝቻች ምሽት ታረግዝች ምን ሚስት ምን ማስረግዝ ማርገዝ ነው እሱ ባይለው አንዲትን ግን እንደው እኔ አሁን ትናንት አብረው አያድሩም ብዬሽ ነበረ። አሁንና እሱ ናት እኮ እሱ ማን ነገረሽ አብሮ ማደራቸውን? ወተየይዞ አገኘኋቸው ተቆላልፈውች ደግሞ በአንድ ላይ አገኘኋቸው እየተማሩ ማን አለብኝ ተብልዬ ያቆላልፈኝ እኔስ የምትሉትን ማላወቅ እንደው አንቺ እንደው የልብ ተሰማት እኮ እንዳልነካለችኝ ሆዳ እንዲያርጋ እንደው አትነካም እኔማ በእጄ እንደው ጭርንቅ አድርጌ ቀበል ብዬ ነበር። እዛ መንገድ ላይ ውሃው አላረጋት ነበር። እንደው እንግዳ ይኸውልሽ ማነሽ ሰሚያለሽ? እንኳን ተቀጥለውች እኛም ዋናዎች ምንም ያገኘነው ነገር የለም እስካሁን ድረስ። ድንቄም አርፈሽ ብትቀመጪ ጥሩ ነው። ለነገሩ ምን ታረግ ባንተ አይፈረድም። በአባቴ ንብረትና ሀብት ተጨፍርበት የለ አባቴን ስም አታጥፊ አንቺ። እንደው እዚህ ላይ ግን እንደው ሰው እንደው የሰው ነገር አይታወቅም። ትገና እንደው ረጋ ብለን ብናስብበት እና ደግሞ እንትን ስትራመዱ ሁለታችሁ ትንሽ እግራችሁ ጠመድ ማን የኔ ቴቴ እኔ ጠማዳ ነኝ እንዴ? አይደለም እንትን ነው ዝም ብላችሁ ስትሄዱ እኮ ነው ስትሄዱ። አንተ ዝም በል የማይመለከተን አታውራ እዚህ። እና ደግሞ ቴቴ እንትን ደም ሳይነካፍ እንደው አልሽው ላይ እዘነጋለሁ ብዙ ነገር ታዝዥኛለሽ። እና እንደው አጥፍቼ እንደው ብትነግሪኝ ይሄን ያስተካክል
ጥላሁን ምን እነዚያ ስፍራ ብተን እኔ እኮ ምን እንደሚገርመኝ ምኑን ከየት እንደተሰበሰበ አባቴ ቤት እንደሚጨፍር አላውቅም። በተን ያርግሽ አታንሹ አባቴ ናች። እንግዲህ እቺ ሴት ከላይ ገነገ አረ ወይ ጉድ ይሄ ነው እንግዲህ ጠራሽ። እናንተ በጊዜ አትገቡም አትሰበሰቡም? ወንዶች አይደላችሁም? እስኪ አባቴ ይሙት እስቲ ቁጭ በል። ይቺ ያይጥ መወጥ ተመወጣ ወጣኛ ወይ ጉድ ነብላጃ ሳታውቅ ጃታታዎች አሉ ልጅ ሙራን ሳይታመን እግራ ሰቀላል ብሎ አረ ወዴት ከባከነ ተነስላኩ ባዴቱ ማፈሪያ አይዞሽ የኛን ማሳ የሚበላውን ዝንጀሮ ቂጥ የለም አሁን ያን የተሞናሞናበት እንትን ስለልሽ ይገርክልኝ ይቺ ሳይ በሆዷ የያዘች ያለገዝሽ ካንጋሩ የለም እንደዛ ትመስላለች። እጃ አች አንደኛሽን መረን የረቀቋል መሰለሽ። እነዚህ ናቸው አሁን የሀብቴ አስተዳዳሪዎች ናቸው ብለሽ ምን አገባሽ? ልንገርሽ ምንም ቀለብሽም እኛን የሚመስል ነገር የለም። ሰሚያለሽ አንድ ሁለት አዋልልኝ እቴቴ ሙቹ ያባዜ ጉማሬ አልጋ የለም አለንጋ ነው እሱ አምጪ ሁለት እዚህ ጭኗን ስለመጥጣት ማለት ነው። ስመስካያቷ ትክክለኛዋን የሷን ታመጣለች። አባቴ ይሙት አምጪማ አለንጋውን አምጪ ተባረክ። አሁን ገና ደህና ሀሳብ አመጣ። ዝም ብለሽ አንቺ እሙች ሻይ ቤቱን ከፍተሽ ስሪ እንደቀደሙ እንዴት ነው ሻይ ቤት አትበይኝ። እሱን የታጠዋለሁ ጉዳይ እንግዲህ አሁን ወስላታ አብሮ የማደሩስ እሱማ ትዳር የተረጥቂ እኔ አረገዘ በለሽ ላይ ምን ይደረግ አንቺ ወራት ተለለሽ 3 ደሮ ያለ እነዚያን አንጉጀሽ ጨሞቼሽ እንኳን ያረጭ መግዣ ያሰጣታል። እንግዲህ ውበት አሁን ሲያነ ማማራት አለ ወይ እንጂ ሳይት ወይ እኔ እኮ እንደው ማንንም እየመጣን የዘንዳ ነፈንጨ አይደለም እንጂ ውበት ሰው ትዳርሽ ላይ ታረቅ እንዴት በልጥ ጥለሽ ትወጫለሽ ነው የሚባል እንጂ አንቺ ያታጣዋልሽ አንቺ እንዲያወደኝ ደግሞ ቤት ያውናት መታደቁ እንደው ምንቀርም ነበር እሱ ነው አሁን ምን አሁን ይሄን የሰራች የባልሽ ናት አይደለ? ተበቃያት እሷ ምን የማንም ማጠራቀም ያው ደግሞ የማን ትዳር በትኖ ማን በትዳር ይኖራል? እሷ ያንቺ ትዳር በትና እንዴት ሰበ ስለምትኖር ታጋዲ ነው ወበቃ ግን ያው የሆነ እሷ ጉዳይ አንድ ቀን ማታሪ ዘንድ እንግዲህ ያስፈይ ጆሮ ይያለ ይው በርሽ አይልሰልና አንቺ የለሽበት አንቺ ትኖሪበት ነው። እዚያው ለብልቤሽ ትሞቂያት ነበር ቤትሽ ነው። አራጋራው እንዴት ነው ንግግር ደግሞ ውበት እኔ እኮ ደህና ሰው አጥቼ እኮ ግንባሩ እያለ የሚያጋድምልኝ አጥቼ እኮ ደግሞ ሰው ያስፈልጋል። ደግሞ አንቺ አንሰሽ ነው ደግሞ እንዴት ነው አንሰሽ? ቆይ እስኪ ታቋራጥሽ ነው ጋራው መጣውልህ ወንድም የታቆራኛል እጅማ አርፈሽ እንዳትተኝ። ደግሞ ለባለት ደግሞ እንደዚህ ግልጽ ማውለቅ የታሳበደች አንቺ ነገርሽ አቻታም ስታሳብደት ለባለት አንድ እጅ ነው ማስሞቅ። እንዴት ወዴት ነው ነገር ለኔ ለሆነ እሷ ችግር እለበልብሽ እኔ ወደሽ እኔ አንቺ እንዴት የሆነሽ እንደሆነሽ ታረጊ ነው እኔ ነው እናቴ አታውቂም ማለት ነው ሰው እሞች እስካሁን ድረስ ሲሳይ እንደፈለገ ያርገኝ እንጂ አንቺ ጣልቃ ስላልገባሽብኝ ነው። ጣልቃ ብትገኝ ነው ያለው እዚህ ቤት አትገኝ ነበር። እሱ እንግዲህ ሴትና ወንዱ ይለያል። ግዝበታ አገባሽ ነው አንቺም አታረጊው ካረክሽው ያው በነገርሽ ሁሉ ወፍነን አሉ። አረ እንደው ያ ተረኪን እንትን ተረክሽን ተይመሽ እንዴት አለ ልብይዘሽ ነው ደግሞ እንዴት ማለት እንዴት ትዳር ያክል ነገር ነው ተብላ ተማልዳ ሄዳ እንዴት እናተቀጥሆና ታሽተው አስረግዛ እንዴት ይሄው ባልሽ አስረግዞ ይባላል እና እንግዲህ እንደውም እዚያው ላይ እርምጃ ለመውሰድ እንደውም ጎበዝ ናት። እኔ ግን እዚያው ላይ ነበር አጋድሚያት የምወጣ። አርሃ የሚጋደመው ይጋደማል። የዛን ጊዜ ማቅራራት አይደለም መከር ነው። ጣላልስጥሽ አራ ገዞራችሁ ዞሪያ ጥምጥም እያላችሁን ይዘንዳ ንግግራችሁን ተው። አይ ነገሩን የተባልሽ እኮ ያለው ነገሩ ቢሆን እኔ ላይ ቢሆን ነው እንጂ አንቺ አታረጊውም። እኔ ብታረጊውም አለቅሽም። ግን አንቺ ማታረጊው ቢሆን ታሟል። አሁን እኔ ታውኝ ቤት እየመጣችሁ አታቁሱልም። የራሴ ቁስል ይበቃኛል። ውሃ ግቢ እጂ ደግሞ ስመጣ ሲሄድ የቀረፊት ማለት አንቺ
ሌላ ምንም ልትበይ ማትች ቢሆን ኧረ እቴቴ እሱ ባለ ታንቀር ለምን እንዴ ከእውነታውን ስናውቅ እንዳንቆጭ ፈርቻለሁ። ዝም በል እውነታው አይደለም ትሰማኛለህ? ዛሬ ስሄድ ያነቀፈን ድንጋይ ተመልሰህ ስትመጣ ተመልሶ ያ ድንጋይ ታነቀፈ። ድንጋዩ ማን ነው? አንተ ጩኸት ነው አሁን። እኔ ድንጋይ አይደለሁም እሱ ባለው እቴቴ ትሰሚያለሽ? አሁን እሱን ትናገርሻል እንዳልመጣ ትናገር ያለሽ ማለት ትናገር እንዳልነካ ትናገር ያለሽ እንዳልነካ እኔ ራስክን ሳልክ ቁጭ በል ቆይ ነው ያቺ እንዳልነካ ዝም በል አንተ። አይ እንትን ሆነ እኛ የሰው ችግር የለብንም። ነገ በጠዋት እቴቴ ነገ በጠዋት ምስክሮችን ይዤ እመጣለሁ። አይ ሌላ ነገር መሆን ካልፈለጋችሁ እንዳልነካ ትንሽ እያስፈራራችን እኮ ነው እሱ ባለ እያስፈራራችን ለላለች እንጂ ከልማት ወጣጥራ ነበር እኮ እንደ ማር እንደያዘ መዳበሪያ። አሁን ትሰብሳት ተናገሪያች እንዳልነካ ሰሚያለሽ? እኔ ያባቴ አብታረም እኔ የሚያስቸግረኝ ያባቴ ስም መጥፋቱ ነው። ሰሚያለሽ? እቴቴ እንጂ ታውማ እንግዲህ ቆይ ነገ ምስክር አመጣለሁ አለች። እንግዲህ ቅድም ምን ብላለች? አሁንም አለች። እንግዲህ የዛሬን እኔ ትደርመትም ውጭ አትባልም። በዚህ ማታ ውጭ አትባልም። ተነገር ትተኛለህ። አንተ ደግሞ ክላውዲያ አይ ማደሪያው ብላችሁ እንደው ብቻ ነው ማደሪያ ሞልቶ ምንድን ነው ሰፊ ቤት ነው ያለ። አሻይሽ ባር እቴቴ እኛ ቤት አንድ ቢፈራ የለም። ይገርምሽ ታው ብላችሁማ አሽ መቼ መተሽ ነው ደግሞ የት አለችም አለች እኮ አለች እና ፍቅር ማስነግርኝ አይዞሽ አይዞሽ ተቀመጥ ምን ዛሬ ማድናቀቅ አረገ ዛሬ አስባለው እቴቴ እኮ ናት። ለምን እዚሁ ተገረ በዚህ ነው እንግዲህ ቅጥቅን አትጣ። ምን አይነት ነገር ነው እናንተ? እኔ ማንም ላይ አልደርስም። ማንም ያለመጣ አረ አንቺ ተመለሽ ነው ምንድን ነው አውሬው ልልተኛ ማለት አንቺ ስርፋሽን እንዲሁ አንቺ አታውቂም። እሱ ባለው ነይ ተመለሽ ነው ምንሽ ፍድማ መዝገብ ፍድማ ይተኛና ዋንጫ ቆይ እረፍ ና እናተኛውና ይተኛ ማንሽ ተንኮልኳል እዚህ ነኝ እንግዲህ እንዴት መኝታ የለሽም እኮ ነይ ነይ እናት ነው አንቺ ይልሻ ነገርኩሽ ስንት ጊዜ ልናገር አንቺ ስርፋሽን አለማወቅሽ ነው ከፍተኛ ችግርሽ። የአንቺ ቦታ እዚያ ዘንድ ያለ ተቸኩል ጋር ተሱ ዘንድ መተኛት ምንድን ነው? ሴት ግን እኮ አሁን ሴቱ ከወንድ እንዲተኛ እኮ ቢፈቀድ እዚህ ጥሩ ነበር። አሁን እንደው አንተስ እንደው ዝም በል እባክህን። አይደለም አሁን እሷን ብትተኛ እኔም አይሆንም። እሷ እዚህ ላይ ነው ስፍሯ ተቸኩል ጋር ይቀርሽ። አዎ እዚህ ምንድን ነው ሙሽ እቴቴ አብሶሎ መከራ ነው እናንተ ለዛሬስ ምንድን ነው እሺ አንድተኛ የምትፈቅድ ብቻህን ነው ግፍ አይደለም ግፍ ነው የለም እሷዬ ግፍ ነው አይደል አይደለም ያ ነው የሚባል አትመጣሽ አትጥሪ ሰው ሲመጣ ሰው ዚህ ማለት ተሸጠሻታል ይወሪኛ ይውልሽ ምን ያሰብኩ መሰለሽ እየሄድኩኝ እናል መንገድ ትዝ አለኝ ሰሞኑን አተለይ አልቀመስኩም አንድኛዬን ባዶ ሆዴን ነኝ እና በደንብ በልቼ በደንብ ጠጥቼ ላስብበት ቆም ብዬ አሁን ባያሌው እንጀራ እኔ ነገር አልወድም ባያሌው ደግሞ ጠላ በትልቁ በእንትኑ እሺ በትልቁ ወስደን በርገሽ አንቺ አንቺ እኛላ ሳይምሮ ያፈልቃል እናቴ ከበላሽ የማይደፈራ ሁሉ ነገር ወይንሽ ሲጀመር አንቺ ሆዳም ሆነሽ ነው እንጂ ግን የደረሰብሽ በደል እንኳን እህል ውሃ ሊያስፈልግ ይቅርና ለሊት እንቅልፍሽ ያስወስዳል። እኔ ባንቺ ቦታ ወንድ አይኔን ሲጨፍናታ እንዲህ እንደፈጠርኩ ነበር። አይ ወበታይ እንዴ ተተቆበ የሰው ነፍስ ይጣፋኛል ብዬ የሰው ነፍስ ይጣፋኛል ብዬ ነው እንደሱ ያታታበብሽኝ አይደለም። አንቺ ነፍስ አይዘሽም ተለዋጥ ነፍስ አለሽ ገላችኋለሁ። አንቺ በንዴት ገላሽ ነበር እኮ ከዚያ ተዚህ ስትይ ተቃውሻለሽ። የራስሽ ውሳኔ ነው መወሰን እንጂ ማቢ ነብረጥሩ እናንተ እንደው ወይኔ አንቺ እስቲ ከማሽ አበባሽ አለሽ ደግሞ የኔ በይማ
ልቅስ አሁን እንብላ ብዬሽ ነው አልሽ እንጂ እኔ ላንቺ ግን ራሱ አሁን በዚህ ንዴት ወጥቼ እኮ ጨርሳለሁ። ሰውም አልፈልግ እኔ ራሴን አቃጥያቸው መጣ። ግን ምንድነው በባዶ ወዲያ ያሰቡት መጥፎ ነው። ኮዳም ሰው ሲጀመር አይተገብረው ወርወዱ ይያሰ ይረሳዋል። ጠላኒ አበብሻ እንጂ ራስ ሲልሽ